ሰላም ሰላም ውድና የተከበራችሁ የፈሪድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው ሰላም ነኝ። እንግዲህ ጽናት ድራማ አሁን ላይ በጣም እያማረ እየመጣ ነው ማለት ነው። እዚህ ጋር ያው ፂሙን አገኝተዋታል ማለት ነው። በጣም ደስ ብሏታል ስለተገናኙ። ኪራ ራሱ በጣም ነው ያዘነው። በጣም ይቅርታ እኔ ባለፈው እንደዛ ባልኩሽ ተቆጥተሽ እንዳይሆን እያላት ሰላም እየተባባሉ ይገኛሉ ማለት ነው። እኔ ሁልጊዜ እናንተ ጋር ሸክም ሆኜ መቀመጥ አልፈልግም። በጣም ይቅርታ፣ እወዳችኋለሁ። እስከዛ ድረስ ስላደረጋችሁልኝ ነገር ከልብ ነው የማመሰግነው። ቤተሰቦች እንኳ እንደዚህ ሆነው አልተንከባከቡኝም፣ ወልደው ነው የጣሉኝ እያለች ትገኛለች ማለት ነው። ሊናዬ አንዳንድ ጊዜ ያው ራስን መቻል ጥሩ ነገር ነው። እስከ ዛሬ ድረስ ያው ከነሱ ጋር አብራ እየተጫወተች እየሳቀች አብራ ኑራለች ማለት ነው። ከነበረችበት ከዛ ከጨለማ ህይወት ወደ ብርሃን መታ ከነሱ ጋር ሆና ነበር። አሁን ግን እያለች ያለችው ወደ ቀድሞ ስራዬ መልሼ እገባለሁ፣ በጣም ይቅርታ፣ ዝምድናውን እንቀጥላለን፣ ከእናንተ አርቅም እያለች ነው። ጽናት በጣም አዝናለች። እባክሽን ነገሮች እስከሚስተካከሉ ድረስ አብረን እንሆን፣ እኛም ያለነው ኪያ ጋ ነው እና ልብስ እንኳ የለኝም፣ እባክሽን አብረን እንሆን፣ እንሂድ እያለቻት፣ እሷ ደግሞ አልሄድም፣ በፍጹም ሰውን ማስቸገር አልፈልግም እያለች ነው። እዚህ ጋ እንደምትመለከቱት ታስታውስ ከሆነ ከዚህ በፊት ሀኒቾ የሆነ ወረቀት የሚፈረም ነበረና ወደ ኪራ ይዛ ሄዳ አስፈርመዋለች። ግን ያን ወረቀት መልሶ የሆነ ሰው መቶ ግላብ እንደለበሰ ጓንት ለብሶ መቶ ወረቀቱን አቃይሮት ነበር ማለት ነው። ወረቀቱን አቃይሮ የተፈረመውን ወስዶ ያልተፈረመ ወረቀት መልሶ አስቀምጦ እንደገና ኪያ ከሄኖክ ጋራ ከዚህ በፊት ተጣልታ ነበርና ብዙም አልነበረችም። ያን ወረቀት አንስታ ማስተዋል፣ ለሰው ልጅ ዋናው ማስተዋል ነው፣ ልብ ነው እንጂ አይን አይደለም። ስለዚህ ኪያ ሄዳ መልሳ ያን ወረቀት አስፈርመዋለች ማለት ነው። ኪራም ይህን ወረቀት እኮ ፈርሚበታለሁ፣ እንዴት አሁን መልሰሽ ፈርም ትኛለሽ ብሎ መልሶ ያን ወረቀት ፈርሞ ሰጣት ማለት ነው። እዚህ ጋር እንግዲህ እኔ ትላንትና እንዳልኳችሁ የሆነ ነገር ሲደርስ መጀመሪያ ደውሎ የሚነግሯት ለሰኒ ነበረ። አሁን ግን ሰኒን ገለልተኛ አድርገዋታል። ለምን እንደሆነ ብቻ አላቅም። እንግዲህ ይኸው ሰኒ ደግሞ እነ ጽናት ቤት ሄዳ ያለው ነገር እንግዲህ ቤቲ ጋራ እየተጣሉ ይገኛሉ ማለት ነው። ለዛውን ጭቅጭቅና ቡጤ ነበረው ማለት ነው። ጽናት እኮ ይቅርታ ሰኒ በጣም ኃይለኛ ነች፣ ጎበዝ። እዚህ ጋር ደግሞ ወይዘሮ ቤቲን ፈተና ለመፈተን ብለው እዚህ ጋር ፈተና እየፈተኗት ይገኛሉ ማለት ነው። ለአቶ በላይ ብርጭቆ ላይ መድኃኒት አድርጎ እንካው ይሄንን ውሃ እንድትጠጣ ብሎ ይዞለት የሄደው ውሃ ቤቲ ደግሞ እኔ ካንተ ጋር መስማማት አልችልም፣ ይህን ውሃ እንዳትጠጣ ስትለው አቶ በላይ ደግሞ በቃ አንቺ በጣም ታማኝ ነሽ፣ ይህ ፈተና ነበረና ፈተናውን አልፈሻል ብሏት ማለት ነው። እዚህ በቃ ሌና በጣም እያለቀሰች ነው። ወደ እነ ጽናት ቤት ሄዳ ልብሶቿን እያመጣች ትገኛለች ማለት ነው። እናቴም ከጎኗ አለላት። እኔ የምፈልገው ያንቺን ደስታ ብቻ ነው፣ እኔ ከጎንሽ ነኝ፣ እባክሽን ሊናዬ ከአንቺ መራቅ አልፈልግም፣ አብረሽኝ ሁኚ እያለ ነው። እዚህ ጋር እንደምትመለከቱት ራኪ ቅዱሴን እወደዋለሁ፣ እኔ ትህትናው መልካምነቱ በጣም ገዝቶኛልና እወደዋለሁ፣ አፈቅረዋለሁ ስትል ቅዱሴ ሰማት። በጣም የሚገርም ነገር ነው፣ በጣም ማለት ነው። ለሁላችንም ማመን የሚያቅት ነገር ነበርና እሱም ደንግጦ በቃ ቻው ሊሄድ ብሎ
ተነስቶ ሄደ ማለት ነው። በጣም ይገርማል። እዚህ ጋ ይሄ ሰላቢ ትለዋለች፣ እሱ ደግሞ እንዳለም ያው ለሕክምና እያስታመመችው ቤት ይገኛል ማለት ነው። እሱ ግን ይሄ ህመም ሳይሆን እሷን ስለሚወዳት እና ስለሚያፈቅራት ከእሷ ጋር መሆን ስለፈለገ ነው እንጂ ደህና ነው ማለት ነው። ይህንን ነገር እሱ ሲሰማ ደግሞ በጣም ተናዶ ጥሎት ወጥቷል። እንዴት ሳትነግሩኝ እኔ በቃ ወይ ስልክ ስደውልላችሁ እናንተ ሳትነግሩኝ ነው እኔ በቃ አንዳንድ ነገሮችን በማጣራበት ሰዓት ራሴ ነኝ እንጂ እየደረስኩበት ያለሁት እናንተ እየነገራችሁኝ አይደለም። እኔ ሚስጥራችሁን የምጠብቅ ሰው አይደለሁም እንዲ ለምን ብላ ያው ሰኒ እውነቷን ነው። እንደ ጓደኝነት እንደ በፊቱ አይደሉም፣ ገለል አድርጓታል ማለት ነው። አረ ሰኒዬ እንደሱ እኮ አይደለም። እኛ ራሱ ምን ብለን እንደምንነግርሽ ግራ ገብቶኝ ነው። ምን ከምን ልጀምርልሽ? እኔም እየለበስኩ ያለሁት የመዱን ልብስ ነው እየለበስኩ ያለሁት እና በጣም ይቅርታ ሰኒዬ ብላ አለቻት ማለት ነው። እና ምሩም ሰኒዬ እኛ ራሱ በጣም ግራ ገብቶናል፣ ምን ብለን እንደምንነግርሽ ስላላወቅን ነው። በጣም ይቅርታ፣ ጥፋት አጥፍተናል እና በጣም ይቅርታ እያለቻት ትገኛለች ማለት ነው። ሁላቸውም እንትን ብሎባቸዋል። ታስታውሱት ከሆነ ይህንን ዝጋ ነው ያንን ወረቀት ያስፈረመው እና ኪያ ሀና ላይ መጮህ አልነበረባትም ነበረ በሰዓቱ። ያው እሷም ስለተናደደች ሊሆን ይችላል። እሷም ስለተናደደች ይሆናል ያንን ነገር ያደረገችው ማለት ነው። በጣም የሚገርም ነገር ነው። የዘጋ ጆከር በጣም ደስ ብሎታል። እንግዲህ ይሄ ቢሮ የነ ኪራ ቢሮ መሆኑንስ አያውቅም። እነ ኪራ ጋር የተፈጸመውን ነገር ምን እንዳለ ምን ይፈጠር የሚያውቀው ታሪክም ስለሌለ እሱ አንደኛ የሚፈልገው ስራ ማግኘቱን ነው ጉጉት የሚፈልገው እና ፍቅር ስራ አግኝቼልሃለሁ እና ሂድ ብላ ልከዋለች። እሱም እዚህ ስራ ቦታ መጥቶ እንድትመድቡኝ ይፈልጋለሁ እያለ እየተጠየቃቸው ይገኛል። እንግዲህ አቶ ቤቲ ደግሞ ምንድን ነው ምንም አይነት መረጃ ይዘህ አልመጣህም፣ እንዴት አድርገን ነው ልንቀጥረው የምንችለው ብላ በጣም እየተንጣጣችበት ትገኛለች ማለት ነው። ግን አቶ በላይ ችግር የለውም ችግርህን ገብቶኛል እና ጥሩስ የምትሰራ ከሆነ 3 ቀን ብለሃል፣ እሺ 3 ቀን አብረን ስራ እያሉ ይገኛል ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣